ሰላም የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው ወይ? እኔ ጋለው እግዚአብሔር ይመስገን። ፈጣሪ አምላክ በያለንበት ይጠብቀን ይጠብቃቸው፣ አገራችንንም ኢትዮጵያም ሰላም ያደርግልን እያልኩኝ የዛሬው እንግዲህ ይዤላችሁ የመጣሁት ሐረግ ድራማ ክፍል 90 ነው ይዤላችሁ የመጣሁት። እስከ መጨረሻው ተከታተሉ። እንግዲህ ታሪኩ ወደነ ያፌት ቤት ይሄዳል። ከዛ አለቃ ይለዋል። ያፌትም አቤት ምንድን ነው የተፈጠረው ይለዋል። ከዛ ያፌት ምንድን ነው ይለዋል ታሪኩ። ከዛ ታሪኩ ብንያምን ያገተው ያክስትህ ልጅ አቤል ነው ይለዋል። ከዛ ያፌት ይደነግጥና ምን እንዴት ሊሆን ይችላል ይላል። ከዛ ታሪኩ አዎ እሱ ነው፣ ሰው ቀጥሮ አስደብድቦ ያገተው እሱ ነው ይለዋል። ከዛ ያፌት እንዴ ለምን ይሄ ሊሆን ይችላል ይላል። ከዛ ያፌት ወደኋላ ሲመለስ ያፌት ታስሮ ሳለ እንግዲህ አቤላ እስር ቤት ሊጠይቀው ሂዶ ነበር። ከዛ ያፌት ያስታውሳል። እንግዲህ አቤላ የመሰለው ያፌት እስር ቤት የማይወጣ ነበር የመሰለው፣ ነገር ግን ያፌት ወደው ነው የወጣው። ከዛ ያፌት ታሪኩን በሉ ሂዱና አንጡልኝ ይላል። ተውቶ እንደውም ሂደ እኔ አብሬያችሁ ነው የሚሄደው ይላል። ከዛ በኋላ ታሪኩና ያፌት ተያይዘው ወደ አቤላ ይሄዳሉ። ሌላው እንግዲህ ፂና ኤፍራታ ናቸው። ኤፍራታ እንግዲህ ቢንያምና ማለት ይቅርታ ያፌትና ናታን ወንድማማቾች መሆኗን ለማረጋገጥ እንግዲህ ዲኤንኤ ልታስመረምርም የያፌትን ጸጉር አግኝታለች። የናታንን ነበር ወደ ናታን ቤት ሄዳ እንግዲህ ጸጉሩን አግኝታለች። እንደ አጋጣሚ ስልክ ተደውሎላት ወደ ውጭ ትወጣለች። ከዛ በኋላ ስትመለስ ኤፍራታ ትደነግጣለች። እንዴ ምን ሆነሽ ነው ትላ አይ የጆሮዬ ጌጥ እኮ ወርቆ ነው ትላታ። እንዴ የጆሮሽ እኮ ጌጥ አለ ትላታለች። አይ ከቦርሳ የነበረ ሳወጣው ነው ምናምን ትላታለች። ከዛ በኋላ እሺ እንፈልገው አይ ተይው እሺ ምንድን ነው ቅድም እነግርሻለሁ ያሲን ንገሪኝ ትላታለች። አይ በቃ ጠፋብኝ የማይሆን ነገር ስለሆነ ጠፍቶብኛል ትላታለች። እንዴ ግን በሰላም ነው ትላታለች ኤፍራታ። አዎ በሰላም ነው ትላታለች። ከዛ ኤፍራታ ገንዬ እንዴት ናት ሄደችው ነበር ትላታለች። ከዛ በኋላ አዎ ሂደን ነበር ግን ያው ነው ለውጥ የላትም ትላታለች። ኤፍራታ እንግዲህ የምታወሪ ነገር ከሌለ እኔ ልሄድ ነው ትላታለች። እሺ በቃ ቻው ሂጂ ትላታለች። ሌላው እንግዲህ ናታን ነው። ናታን እንግዲህ የዳያራን እናት ደውላ እና ብላው ነበር። ናታን በደስታ እንግዲህ ወደ ዳያራ እናት ይሄዳል። የዳያራ እናት መጣህ እንዴ ትለዋለች። አዎ መጣው ይላታል። እሺ የዳያራ እናት በጣም ደስ ብሎኛል፣ ፈልገሽ ነበር መጥቻለሁ ይላል። ከዛ ናታን በጣም ነው የማመሰግነው ይላታል። እንዴ ኧረ ቆይ ምንድን አውርተን ነው ይሄን ያህል ምስጋና ትለዋለች። ከዛ ናታን እሺ በጣም ይቅርታ ያው ውስጤ ፍላጎት ስላለኝ ነው ለዛ ነው ይላታል። የዳያራ እናት እሺ ወደ ጉዳያችን ስንገባ ምንም አይነት ስራ ትሰራለህ ወይ ትለዋለች። ናታንም አዎ እሰራለሁ ይላታል። ከዛ ናታን እኔ ገንዘብ የሚያስገኝ ስራ ነው የምሰራው፣ እህቴ እርፍ እንድትል እፈልጋለሁ ይላል። ናታን እንግዲህ ከዳያራ እናት አብሮ የሚሰራው አንደኛ ያፌትን ለማክሰር ነው። ያፌት ኪሳራ ውስጥ ማለት ያፌት ኪሳራ ውስጥ እንዲገባ ይፈልጋል። ሁለተኛ ደግሞ የዘመዶችን ገንዘብ ለማስመለስ ነው ይህን ያህል የሚታገለው። ከዛ የዳያራ እናት ወረቀቱን ትሰጠዋል። አንዳንድ ያልከኝን በሙሉ ያው አይቻለው ትለዋለች። ያ ናታንም እሺ አመሰግናለሁ ይላታል። ከዛ ናታን ብታይ ተቸግሬ ነበር፣ ወደ ክፍለ ሀገር እንደውም ሂጄ ስራ ልጀምር ብዬ ነበር፣ ከምን ጉድ እንዳወጡኝ ይላታል የዳያራን እናት። የዳያራ እናት አሁን እያንዳንዷን የምሰጥህን ስራ በደንብ መስራት አለብህ፣ እምነትህን ላገኝ እፈልጋለሁ ትለዋለች።
ከዛ በእኔ እያንዳንዷን ጥንቃቄ ማድረግ አለብት ስትለው፣ ከዛ ናታን ግን የዳራና ስራው ወንጀል ነገር ነው እንዴ ብሎ ይጠይቃታል። ከዛ የዳራ እናት እንዴ ምንድን ነው አሁን ያገኘሁትን ስራ እሰራለሁ እያልካል ነበረ ትለዋለች። አዎ ብያለሁ ይላል ናታን። ከዛ ናታን ግን ከኔ አልፎ እህቴ ጋር ችግር እንዳላደርስ ብዬ ነው ይላል። ከዛ የዳራን እናት ትስቅበታለች። የዳራ እናት ልጅ ናታን ምን መሰለ ብቻ አንተ ስራህን በደንብ ስራ ትለዋለች። ስለ ስራው አታስብ፣ ግን በደንብ ጥበቃ ይደረግልሃል ትለዋለች። ከዛ ናታን በጣም አመሰግናለሁ ይላል። የዳራ እናት ዛሬውኑ ስራውን መጀመር ትችላለህ ትለዋለች። ምንም አይነት ስህተት መፈለግ አልፈልግም፣ እያንዳንዷ እርምጃን ግን እንድታሳውቀኝ ትለዋለች። ከዛ ናታን በጣም አመሰግናለሁ የዳራ እናት፣ ግን ዳራ የለችም እንዴ ሰላም ብዬት እንዲሄድ ይላል። ከዛ የዳራ እናት አሁን ዝም ብለህ ሂድ፣ መንጣትህን ራሱ ማወቅ የለባትም ትለዋለች። የስራውን ዜና ደግሞ እኔ ራሴ እነግራታለሁ ዝም ብለክ ትለዋለች። ከዛ ናታን እሺ አመሰግናለሁ ብሎ ይሄዳል። ወደ ቢኒ ስንመለስ እንግዲህ ቢኒ አቤላ አስሮ አፉን እጁን እግሩን አስሮ እንግዲህ እየደበደበ እያሰቃየው ነው። ከዛ እንግዲህ ቢኒ ማለቴ አቤላ እንግዲህ ሽጉጥ አውጥቶ ቢኒን ሊገለው ነበረ። እንደ አጋጣሚ እንግዲህ ያፌት ይደርስባቸዋል። ከዛ ቤላ ይደነግጥና ይነሳል። ቢንያምም ከእንቅልፉ ይነቃል። ከዛ ያፌት ቢንያምን አንገቱን እንቅ አርጎ ይዝና ምን አባህ እያደረክ ነው ይለዋል። ከዛ ያፌት አንተ ውሻ ምን አባህ እያደረክ ነው ይላል። ቢንያም እንግዲህ ቢንያም ይደነግጣል። ምክንያቱም ቢንያም የሚደነግጥበት ምክንያት ያፌት እንግዲህ እገልሃለሁ ብሎ ያው ይፈክርበታል። አቤላም እንግዲህ ለምን እያረከኝ ነው? አንገቴን አትነቀኝ እንጂ ልቀቀኝ ይለዋል ያፌት። ከዛ ቢንያምን ያየዋል። ቢንያምን ሲያዩ በጣም ተጎድቷል። ከዛ ይናደድና አቤላን ያንቀዋል። ምንድን ነው ይሄ ነገር ይለዋል። እስር ቤት መጥቼ ሳለ ልነግር ነበር፣ ከዛ ውሻ አርገህ አባረርከኝ። አይ አይደለም፣ ምንድን ነው ያደረከው ንገረኝ ይለዋል። ያፌት አቤላን አልተዋጠልኝም አላምንህም ይለዋል። ከዛ ማን ነው ይሄ አቤላ? አይ አንተ እኮ ቤተሰቤ ነህ ይለዋል። ከዛ ያፌት ወደ ታሪኩ ይደውላል። ታሪኩን ይደውልና ልጆቹን ደውልና ይንጡና ቢንያምን ወስደው ከበር ያስቀምጡት ይለዋል። ወደ ቤቱ ይውሰዱት ይላል። ከዛ ታሪኩ እንዴ አለቃ ልትለቀው ነው እንዴ ይለዋል። አዎ ታሪኩ ለቀዋል ይላል። ከዛ አቤል በጣም ይናደዳል። ትንሽ ነገሩ ይረጋጋና ከዛ በኋላ እርምጃ እንወስዳለን ይላል። እንግዲህ ያፌት ምናልባት ቢንያምን ማፍቀሯን ቢያውቅ ለቢንያም ይራራለን ነበረ። ምክንያቱም ያፌት ፂን በጣም ነው የሚወዳት፣ የሚሳሳላት እህቱ ናት፣ እሷ ብቻ ናት ያለችኝ ይላል። ከዛ በኋላ ያፌት አቤላን አንተ ጋር አልጨረስኩም፣ በሌላ ጊዜ እንገናኛለን፣ አሁን ግን ልጆቹ ፈተው እስከሚወስዱት ድረስ አንድ ነገር እንዲሆን አልፈልግም ይለዋል። ከዛ ያፌት አቤላን ያስጠነቅቀውና የሆነ እርምጃ ብትወስድ እኔን አያድርገኝ ይለዋል። ያፌት ከዛ ጥሎት ይሄዳል። ከዛ አቤላ በጣም ይናደዳል። ለምንድን ነው እንደዚህ የሚያደርገው? ገና እርምጃው አላለቀም፣ ገና አልጨረስኩም ይላል። ወደ የኤፍራታ ስንመለስ ኤፍራታ እራት አዘጋጅታ ነበር። ነገር ግን በንደት ያፌት ይመጣና የት ነበር ይላታል። እሷም እየተርበተበት የት ነበር? ሱፐር ማርኬት ሂጄ ነበር። አትዋሺ ኤፍራታ ተናገሪ፣ የት ነው የሄድሽው? ተናገሪ ይላታል። ከዛ ኤፍራታ እንቅ አርጎ ሲይዛት እንደውም ግደለኝ፣ ልገላገል፣ ግደለኝ፣ እንድገለኝ ነው የምፈልገው
ቁጥጥር አብዝተብኛል፣ በቃ ግደለኝ፣ እኔ ከዚህ ሀሳብ ከጭንቀት መገላገል እፈልጋለሁ ትለዋለች። ከዛ ኤፍራታ ሰሃኑን ሁሉ እቃውን ትከሰክስና ጥላው ወደ ፎቅ ትሄዳለች። ከዛ ያፌት በጣም ይናደዳል። ለምን እንደዚህ አደረኳት ብሎ እራሱን ጸጸት ውስጥ ይገባል። እንግዲህ ያፌት ባዘዘው መሰረት ቢንያምን ወስደው ከገንዬ ቤት በር ላይ ይጥሉታል። ቢንያምም እንግዲህ ቀስ ብሎ እያንፏቀቀ ወደ ቤት ይገባል። ከዛ በኋላ ዳጊ ተኝቶ ነበር። ሲነሳ ያይዋን ቢንያምን ከዛ እንዴ አጎቴ አጎቴ ይለዋል። ከዛ ዳጊ እያለቀሰ አጎቴ አጎቴ እንኳን ደህና ሆንክ ብሎ በልና ቶሎ ብሎ ያነሳውና ፎቅ ሶፋ ላይ ያስቀምጠዋል። ከዛ ቢንያም ሶፋ ላይ ከተቀመጠ በኋላ ዳጊ እግሬን አንቀሳቅስልኝ ይለዋል። ዳጊም እሺ ይለዋል። ከዛ ቢንያም ገንዬን ሳያት ምንም መልስ የላትም። ዳግዬ ገኒ ተኝታ ነው እንዴ ይለዋል። አይ አልተኛችም ይለዋል። እና ታዲያ ምን ሆና ነው ይለዋል። እና ታዲያ ምን ሆና ነው ዝም አለች እኮ ግራ እኮ አጋባችኝ ይለዋል። ከዛ ዳጊ አዎ ምንም ነገር አትናገርም አትመልስልህም ይለዋል። ከዛ ዳጊ እናቴ ያንተ መሞትን ሰምታ ሳለ ወድቃ ነበር ይለዋል። ስለዚህ በሱ ምክንያት ወደቀኝ፣ መራመድም ሆነ መናገርም አትችልም ይለዋል። ከዛ ቢንያም ዳጊ ምን እያልከኝ ነው ይለዋል። አዎ አጎቴ መራመድም ሆነ መናገርም አትችልም ይለዋል። ከዛ ቢንያም ወይኔ በኔ እንደዚህ መሆኗ ሲል ዳጊ አጎቴ በቃ አንተ ተረጋጋ፣ ዋናው አንተ ደህና መሆኑ ነው፣ ሁሉ ነገር በጊዜው ይስተካከላል ይለዋል። ወደነ ቤዛ ቤት ስንመለስ እንግዲህ ናታን እንዴት አመሻችው ይላል። እግዚአብሔር ይመስገን ይላሉ። ከዛ ሉሊት ትነሳለች። አይ ተቀመጪ ይላታል። አይ ከላይ እኮ ልሄድ ነበር ልተኛ ነበር ትላለች። አይ በቃ ሌላ ጊዜ እንነጋገራለን ይላታል። ፂ እንዴት ነሽ ይላታል። ፂም ደህና ነኝ ትላለች። ከዛ ቤዛ እንዴ ምንድነው አለባበስ ግን በሰላም ነው ትለዋለች። ቢንያምን አንተ በቃ በየቀኑ አዳዲስ ባህሪ ነው የምታሳየኝ ወይ ትለዋለች ቤዛ። ያው ቢንያምን ለመፈለግ አይደለ የወጣሁት ያው ለየት ያለ ነገር ልልበስ ብዬ ነው ይላል። በነገራችን ላይ ናታን እንግዲህ ቢንያምን በጣም መወደው ጓደኛዬ ነው ብሎ ነበር። ነገር ግን ውሸት ነው። ጓደኝነት እንግዲህ እንደዚህ ከሆነ ይቅር። እሱ ግን ናታን በጣም ከቢንያም ጋር የሚዋደዱ ነበሩ። ነገር ግን እሱ ሊፈልገው አልቻለም። ከዲያራ እናት ጋ ነው የሚውለው። ሁለተኛው ደግሞ ፂ በጣም እንደምትወደው ያውቃል። ግን እሱ ያንን ነገር ሊያደርግ አልቻለም። ከዛ በኋላ ቤዛ እሺ ግን ያገኘው ነገር አለ ወይ የፂስ የተላከላት ፎቶ ትለዋለች። ከዛ ፂ ትደናበራለች። ከዛ ፂ ደህና ነሽ ወይ ይላታል። አዎ ደህና ነኝ፣ ግን ከላይ የማደርገው ነገር አለ እኔ ልሄድ ነው ትላቸዋለች። ከዛ ናታን ፂ ልከተልሽ እንዴ ሲላት አይ እራሴ ብቻዬን ነው የሚሄደው ትላለች። ቤዛ ናቱ ደህና ነህ ትለዋለች። አዎ ቤዝ ደህና ነኝ፣ ከወትሮ እንደውም ደህና ነኝ ይላታል። ከዛ ቤዛ እሺ እንደዛ ከሆነ ከላይ ሂድና ልብስን ቀይረና ቆንጆ ራት ተዘጋጅቷን ትለዋለች። አይ እኔ በልቼ ነው የመጣሁት እናንተ ብሉ ይላቸዋል። እኔ በቃ ከላይ ስልክ ማወራው ስላለ ደህና ደሩ አልመለስም ይላል። ከዛ ቤዛ እንዴ ከልጅቷ ጋር ኋላ ታወራለ፣ ከልጅቷ ጋር ነው አይደል የምታወራው ትላለች። ከዛ ሉሊት ገርሟት ትመለከታቸዋለች። እንዴ አንቺ ልጅቷ ላይ አይንሽን ንቀይ፣ እኔ ከሌላ ሰው ጋር ነው የማወራው ይላታል። እኔ የማወራው የስራ ስልክ ነው፣ በቃ ደህና ደሩ ብሏቸው ይሄዳል። ከዛ ሉሊት አቃጣሪዋ ሉሊት እንግዲህ አይ ቤዝዬ በቃ ታያቸው፣ ሁሉም ጥርግ ብለው ይሄዱ ታያቸው ትላታለች። እኔ አለሁልሽ ትላታለች። ከዛ ቤዛ ትናደድና ዝም በይ አንቺ ትላታት። እዚህ አትቀባጥሪብኝ ትላታለች። ከዛ ሉሊት የራስሽ ጉዳይ እኔ ምን አገባኝ ትላታለች። ከዛ ሉሊት እኔ ለራስሽ ብዬ ነው እንጂ እንደዛ ያልኩሽው ትላታት። ስሚ የያዘኝ ይዞኝ እዚህ ላይ ሶፋ ላይ ተጋድሜ ያየሽኝ እንጂ እዚህ
ቁጭ ስል አታይኝም ነበር ትላታለች። ከዛ ቤዛ ኦፍ ትላለች። ናታን እንግዲህ የዲያራን እናት ባዘዘችው መሰረት ወደ ስራ ገብቷል። እንግዲህ ከልጁ ጋር የሚቀባበሉት እቃ ስላለ እንግዲህ ከዛ ይጠባበቃሉ። ስለዚህ ብሩ ተዘጋጅቷ ነው ይለዋል። ናታንም አዎ ስለዚህ ማረጋገጥ አለብኝ ይለዋል። ከዛ ልጁም እንዴ የሚታመንና የማይታመን እኮ ሰው ያስታውቃን ይለዋል። ከዛ ናታን አይ ቢሆንም ማረጋገጫ ነገር እፈልጋለሁ ይለዋል። ለስራው አዲስ ነህ እንዴ? ለዛ ነው እኔን ማታውቀኝ ይለዋል። እንግዲህ ናታን ያኔ ልጁ ይዞለት የመጣውን ነገር ይፈትሽና ይቀምሰዋል። ከዛ በኋላ ናታን ካረጋገጠ በኋላ ለልጁ ብሩን ይሰጠዋል። ቢኒያም ገንዬ አይን አይኗን እያየ እባክሽ ቀናበይ አናግረኝ ይላታል። እባክሽ ገንዬ አንዴ አናግረኝ በእናትሽ ይላታል። አለበለዚያ እኔ ጸጸቱን አልችለውም እባክሽ አናግረኝ መልሽልኝ ይላታል። ከዛ እንደዛ እያሉ እንግዲህ ፂ እያለቀሰይ እየተርበተበተይ ወደ ቢኒያም ትመጣለች። ከዛ በኋላ ቢኒ እጁን ያነሳባታል። ፂ ትደነግጣለች። ከዛ በኋላ ቢኒ አሁኑኑ ከዚህ ቤት ለቀሽ ውጪ፣ ድጋሜ ላይሽ አይንሽን ላይሽ አልፈልግም ይላታል። ፂ አንቺ አስመሳይ ውጭልኝ ይላታል። ገኒ ትደነግጣለች ምንም ባትናገርም። ከዛ ፂ እንዴ ምን አደረግኩ ቢኒ ትለዋለች። ከዛ ፂ ትደነግጣለች። ቢኒ በጭዋት ውጪልኝ አንቺ አስመሳይ ከእንግዲህ በኋላ እኔ ላይሽ አልፈልግም ይላታል። ከዛ ዳጊ እየሮጠ ይመጣና እንዴ አጎቴ ምን ሆነ ነው? ፂ ምን አድርጋ ነው ይለዋል። እኔ ከእንግዲህ በኋላ ይችልኝ እንኳን ላይ ስሟንም መስማት አልፈልግም ይለዋል። ከዛ ዳጊ እሺ በቃ አጎቴ ተረጋጋ እንዳያምህ ይለዋል። ከዛ በኋላ ፂ አላትውል ወደ ቤቷ ሄደና አልጋዋ ላይ እየዘለለይ መጠጧን ትጠጣለይ። እንደ አጋጣሚ እንግዲህ ቤዛ ትመጣለይ። ቤዛ ስትመጣ ምን ሆነሽ ነው ትላታለይ እያለቀሰች። ቤዛ ቢኒ አልፈልግሽም ከእንግዲህ በኋላ አይንሽንም ማየት አልፈልግም ብሎኛን እያለይ ታለቅሳለች። ከዚህ ድራማ እንግዲህ መጀመሪያ የዳጊና የቤዛ ትልቅ የዳጊና የፂ ትልቅ ስህተት አለበት። ከመጀመሪያው ለቢኒ ቢነግሩት እንደዚህ ባልነበረ። ቢኒ እንግዲህ አቤላ ባሳየው ፎቶ እንግዲህ በዛ ነው ያመነው። ከዛ ቤዛ እፂን አባበለቻት። አይዞሽ በቃ ሁሉም ነገር ያልፋን እባክሽ ፂ ዝም በይ ትላታለች። ፂ ግን በጣም ታለቅሳለች። ምክንያቱም ከመጀመሪያው ነግር ቢሆን ይሄ ነገር አይፈጠርም እያለ እንግዲህ እራሷው ትጸጸታለች። በመጨረሻ እንግዲህ ህዊ ያው ያፌት ሴቶቹን እየወሰደ ከሚሸጥበት ቦታ እሷም ሄዳለች። ማለት ለመሸወድም አትሞክርም። ምክንያቱም ዙሪያውን የያፌት ቡችሎች አሉ። መሄጃ የላትም። ያው ትስቃለይ እንደገና ትተክዛለይ። ያፌት እንግዲህ ለታሪኩ ይደውልና ሴቶቹ እንዴት ናቸው ይላል። አይ ሴቶቹ ደህና ናቸው ይላል። በመጨረሻ እንግዲህ ያፌት እንግዲህ ከተቀናቃኝ ጋር ልሄድ ነው ብሎ ነበር። ተቀናቃኙ እንግዲህ ማን ነው? የገዛ ወንድሙ ናታን ነው። ናታን ጋር እንግዲህ ናታንም ሀዛ አለ ያፌትም አለ። ያፌት እንግዲህ የት ቀርቶ ነው ተቀናቃኝ ይላል። ናታን ዝም ብሎ ፊቱን አዙሮ ያይዋን። በስተ መጨረሻ የሆነ ድምፅ ይሰማን ያፌት። ከዛ ያፌት እንዴ ይሄን ድምፅ ደግሞ የት ነው እማውቀው ይላል። በስተ መጨረሻ ናታን ፊቱን ያዞረዋል። ከዛ ያፌት በጣም ይናደዳል። ያፌት እንግዲህ ተቀናቃኙን
ናታን ይሆናል ብሎ አላሰበም። ተቀናቃኙ እንግዲህ ሌላ ሰው ነበር የመሰለው። ነገር ግን አሁን ናታን ስለሆነ በጣም ነው የተናደደው። እንግዲህ ቀጣይ ምን እንደሚሆኑ አናቅም። ነገር ግን ናታን ፊቱ ያፌት ናታን በጣም ደስ ብሎታል። ምክንያቱም ናታን ያፌትን ለማክሰር ነው የሚፈልገው። ሌላው ደግሞ የእናት የአባታቸውን ንብረት እንግዲህ ማስመለስ ይፈልጋል። ያፌት እንግዲህ ያፌት አሁን ባለበት ነገር እንግዲህ ኪሳራ በኪሳራ ነው የሚሆን፣ እየከሰረ ነው። ስለዚህ በቀጣይ ክፍል ምን እንደሚሆን እንግዲህ አናቅም። ሌላው እንግዲህ የሆነ ነገር ሲፈጠር መደበቅ አያስፈልግም። ስለዚህ ለቢንያም ባትደብቀው ይሄ ሁሉ ባልተፈጠረ ነበር። ከመጀመሪያው ብትነግረው ይሄ ነው ብትለው ችግሩ እንደዚህ አይሆንም ነበረ። እንግዲህ በቀጣይ ክፍል እስከምንገናኝ እስከዛ ድረስ ቸርን ሰንብት እላለሁ። እንግዲህ የምታበረታቱኝ አመሰግናለሁ። አዲሶቹ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ጠቅ ጠቅ እያደረጋችሁ ቤተሰብ ሁኑ። አገራችንን ኢትዮጵያ ሰላም ያደርግልን፣ እኛም በያለንበት ይጠብቅ። አመሰግናለሁ። ባይ ባይ።